ሰጂ ምናልባትም ረጅም ዓመት አረብ ሀገር የተቀመጠችበት ገንዘቧን ያው በልጇ ነው የጨረሰችው ማለት ይቻላል። ግን ይሄን ግን በቃ ልጅቷን እንደምናየው በጣም በልዩ እንክብካቤ አንድ ኢትዮጵያዊ ሕፃን ልጅ በሚያድግበት ሌቭል የዓመት ወጪዋን ሌሎች ነገሯን ችላ ነው ያኖረቻትና ይሄን በማድረጓ አትቆጭም። ግን የልጇ ሁኔታ ስለሚያሳስባት በትላንትናው ዕለት ሀቡን እንደው ልጅን የሚረከብልኝ በቃ ስጡኝ ስለኔ አያሳስበኝም ትላንት የነበራት ይሄን አይነት ንግግሯ አሁን ፊቷ መድገም አንፈልግም። በጣም የሚያስፈራ አይነት ነገር ነው የነበረው። ሀቡ አስቸኳይ እርምጃ ወስዳ እኔን ጥሪ አድርጋ ካሊድ አንተ ጋር የኛ ፋውንዴሽን ውስጥ ከ700 በላይ የሚረዱ ወገኖች ስላሉ በተመሳሳይ እንደሷ አይነት ያሉ ችግር ያለባቸው ወገኖች አብረው ስላሉ እዚህ ብትመጣ እንደ ቤተሰብ እኛው ራሳችን ጋር ልትጠጋ ትችላለች ብለን ቃል ገባንላት። ከዛ በኋላ ግን ይችን ልጅ አቋቁማ ባለችበት ሁኔታ እንኳን ለማድረግ በራሳቸው በህዝቡ ጥያቄ መሰረት ትቋቋም ትረዳና ልጇን ጥሩ ቦታ አድርጋት ትሄድ የሚል ምላሽም ስለነበረ ምናልባትም የእንጀራ ሁኔታ ይሆናል ከሀገር ጥሎ የሚያስኬዳትና ልጇን ጥላ የሚያስኬዳት ዛሬ እዚህ ያለው ሰው የሚሰጣት ትልቅ ተስፋ ከሆነ ምናልባትም በአመት በሁለት ዓመት የምታገኘውን አረብ ሀገር የምታገኘውን ገንዘብ ብታረግ ከልጇ ጎን ሆና አብራ ለመኖር እንኳን ዓላማ ያስይዛታል ብዬ አስባለሁና ስለዚህ ይህችን እህታችንን ከዚህ በኋላ በዚህ ሀዘን ውስጥ ሆና ተመልሳ አረብ ሀገር ሄዳ የምትሰራበት ሞራልም ያላት አይመስለኝም። የስነ ልቦናም ችግሯ አለ። ስለዚህ እሷም ራሷ እዚሁ የሳይካትሪስት እንዲያያት እንድትታከም በጸበልም ከሆነ በእያንዳንዱ ነገር እንድትሞክርና ከዚህ ከገባችበት ዲፕሬሽን እና ጭንቀት ውስጥ ወጥታ ያደረግሽው ነገር ለዚህ ምክንያት የሆነው ደግሞ በቄንም ሁላችሁንም እጅግ እናመሰግናለን። ስለዚህ ይህችን እህታችንን ዛሬ ታሪካዊ የሆነ እርዳታ ረድተን እናረጋት ነው የምንለው። ስለዚህ ሁላችሁም በምትችሉት መንገድ ያቅማችሁን በማድረግ እቺ እህታችንን እንታደጋት ነው የምንለው። ስለዚህ አሁን መርዳት ማገዝ ለምትፈልጉ ሁላችሁም አካውንቷ ተቀምጧል። አካውንቷ የኢትዮጵያ ንግድ ባንክ 1077 13 20 515 ገነት ሙለታ ይላል። በዚህ ልትረዱ ትችላላችሁ። የምትረዱት ገንዘብ ቀጥታ ይገባል። እዚህ ውስጥ ያላችሁ ከመቶ ብር ጀምራችሁ ማስገባት ትችላላችሁ። ስለዚህ እቺ እህታችንን ካለችበት ጭንቀትና ልጇን ለማሳደግ የምትወጣውን ውጣ ውረድ ሁላችንም እንግዲህ ነገ ላይ ምን ላይ እንደምንወድቅ አናውቀውና የአቅማችንን በማድረግ እናግዛት ነው የምለው። ይህን ይመስላል። በተረፈ ደግሞ ወጥታችሁ ቪዲዮ ላይ ትላንት የነበረችበትን ሲቹዌሽን በቪዲዮ አለ ሀቡ ላይ ገብታችሁ ወጥታችሁ ብታዩት የእውነት ለመናገር ቀልባች የሚነካ ነው። እኔም ጋር ሂስቶሪ ላይ ወይም ደግሞ ሪፖስት አድርጌዋለሁ። ሂስቶሪ ላይም አለ። ሂስቶሪ ላይ ገብታችሁ ይህንን ቪዲዮ ማየት ትችላላችሁ። እና እሷን ራሱ አሁን በዚህ ሞራል እዚህ ቦታ ላይ አስቀምጦ ራሱ መጠየቅ ምን ያህል ከባድ እንደሆነ እናውቃለን። ግን ሁላችሁም እንደማታሰፍሩን እርግጠኛ ነን። ያቅማችሁ እሺ። አንዴ ከመጀመራችን በፊት አንዴ እንድናገር እድሉ ቢሰጠኝ ቴንኪዩ። ወንድም ካልድን እኔ እጅግ በጣም አድርጌ ማመስገን እፈልጋለሁ። በሌሊት ተነስቶ ኤርፖርት ድረስ ሄዶ አዶኖ ወንድም ካልድ ባይኖር እኔ በእሷ ጉዳይ ምን ላደርግ እንደምችል ማን ኤርፖርት ተቀብሎ ሊያሳርፍልኝ እንደሚችል ልጇን የት ማሳረፍ እንደምችል በጣም ግራ ገብቶኝ ነበረ እና ወንድም ካልድ ብሎ የሚጻፈው ህዝቡ ነው። እነሱ ናቸው ወንድም ካልድን አማክሪ ወንድም ካልድ ጋር ሲሉ እንዴ ወንድም ካልድ ጋር አንድ ሰው 4 ወር ወይ 5 ወር ነው እስኪቋቋም ድረስ ነው ከጎዳና ላይ ተነስተው እስኪቋቋሙ ድረስ ነው ብዬ ስከራከራችሁ ነበረ። ከዛ ግድ የለሽም ስትሉኝ የእናንተን ድምፅ የእናንተን ታይምስ ሲሆን የነበረውን ኮመንት አይቼ ነው ቮይስ አድርጌ ዋትሳፕ ላይ እባክህ ድረስልን ስለው ሩጦ መጥቶ እንደ ስነ ልቦና ሐኪም እንደዛ እያለቀሰች የነበረችበትን ሁኔታ እንግዲህ በቪዲዮ ማየት ትችላላችሁ። ፖስት አድርጌዋለሁ ከላይቭ ላይ አውርጄ እና አረጋግቶ እንድትስቅ እንድታወራ እንድትበላ አድርጎ ከዛም በኋላ በሌሊት ተነስቶ እንቅልፉን አጥቶ ኤርፖርት ድረስ በጠዋት ሄዶ ተቀብሎ አምጥቶ
ይኸው እንደዚህ አረጋግቶ ቤቱ አሳርፏታል። እና ይሄ በጣም በጣም ትልቅ ነገር ነው። ጊዜውን፣ ጉልበቱን፣ ገንዘቡን ነው የሰጠን እና ወንድም ካሌድን አመስግኑልኝ። ታዲያ ምስጋናው በኮመንት ሳይሆን በፎሎ እንዲሆን ነው የምፈልገው። ሁላችሁም ወንድም ካሌድ ፔጅን ፎሎ በማድረግ እንዲሁም ያቅማችሁን ያላችሁን ወንድም ካሌድ ፋውንዴሽንን በማገዝ በጣም ብዙ ወገኖቻችን ነው እዛ ያሉት። የሄዳችሁ ቪዚት በማድረግ ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭም ያላችሁ ስትገቡ ሄዳችሁ እዩ። የመንፈስ እርካታን ታገኛላችሁ። እርዱ የሚል መንፈስ ራሱ ይሰማችኋል። እዛ ያሉትን ህፃናትና ሴቶች እህቶቻችን፣ ወጣቶች ጎዳና ላይ የወለዱ ያለ እድሜያቸው በ14 በ15 ዓመታቸው ወንድ አታሏቸው አርግዘው ከቤት ሲባረሩ ኦር ቤተሰቦቻቸው እንዳያውቁባቸው ፈርተው ወጥተው ጎዳና ላይ ሲወድቁ ወንድም ካሌድ ነው እያነሳ ወንድምም አባትም እየሆነ እያኖራቸው ያለው። ያንን ደግሞ ሄዳችሁ በአይናችሁ በተግባር ማየት እነሱንም ህይወት ታሪካችሁ ምንድን ነው ብላችሁ ራሳቸውንም መጠየቅ ትችላላችሁ። እና አመሰግናለሁ ወንድም ካሌድ፣ ሁሌ ስንጠራክ ስለምትመጣ ሁሌ ስለምታግዘን በጣም ነው የማመሰግነው። ከምስጋና በላይ ሌላ ምንም ልሰጥክ የምችለው ነገር የለኝም። አመሰግናለሁ በጣም። እሺ አሁን እኛ ነን እንጂ በጣም እናመሰግንክ። ስምረት ቢዩቲ የገባችሁ ዋትሳፕ ላይ እኔም እንደ መኩፋኖና እንደ አብርሃም ፎሎ ያርጉኝና በፎሎው ልክ ገንዘብ እሰጣታለሁ ብላ ነው የመጣችው እና ስክሪንሾት አድርጌያለሁ። ስትገባ ፎሎ አድርጓት ስምረት ቢዩቲን። ኦኬ ፎሎ አድርጓት እና እሷን በፎሎው ልክ ገንዘቡን ትሰጣታለች። ቁጥሯ አለኝ እኔ ኃላፊነቱን ወስዳለሁ። የሶስቱ ነው። ፎሎ አድርጓቸው። ያው ፎሎ አድርገን ካልሰጡ ታውቃላችሁ ፎቶቸውን ለጥፌ ቪዲዮ እንደምሰራ። ስለዚህ እኔ ኃላፊነቱን ወስዳለሁ። ፎሎ አድርጉ። የስኩ አሁን እኔ አካውንቷን በጽሁፍ ጽፌዋለሁ። እንትን ላረገው ነው ቦርድ ነው የሚባለው። እንደ ቦርድ ነገር ላረገው ነው። ቆይ እንዴት ነው ማረገው? እንዴት ነበረ የሚደረገው? አካውንቷን እዚህ ጋር ለማስቀመጥ ስክሪን ላይ ኮመንቱ ይቀራል የዛን። እሺ ከዛ ገስት እያስገባችሁ ሞዴሬተሮች ገስትን ከፍትና ገስት እያስገባችሁ አክሰፕት እያደረጋችሁ ታስገቧቸዋላችሁ። እየገቡ ቃል ይግቡ። ኦኬ ከዛ ደረሰኙን የምትልኩት ለወንድም ካሌድ ነው። ፕሊዝ ወንድም ካሌድ በዚህ ልታግዘኝ ትችላለህ? አሁን ላይ እኔ ቁጭ ብዬ ቁጥር መመዝገብ ስለማልችል ቃል ብቻ እየገቡ ከዛ ደረሰኙን ወደ አንተ ይላኩ። ያንተን ቁጥር እየሰጧቸው 0976ቱን ኢዚት ኦኬ እዛ ላይ ያርጉ። ችግር የለም አይደውሉበት፣ ግን ቀጥታ መደወል አይደለም ደረሰኝ ብቻ መላክ ዋትሳፑ ላይ በቃ ይላኩ። እሺ ካልሆነ ፎሎ እያደረጉ ግን በኢንቦክስም መላክ ይችላሉ። በኢንቦክስም መላክ ይችላሉ። በዋትሳፕም ቀጥታ መላክ ይችላሉ። በኢንቦክስም መላክ ትችላላችሁ። ኢንቦክስ እምቢ ካላችሁ ደግሞ በዋትሳፕ መላክ ትችላላችሁ። ኮመንት የሚባል ነገር ማየት አልፈልግም። ታብታብ አድርጉ። ገስት ይከፈታል። በገስት ነው እየገባችሁ ቃል የምትገቡት። እሺ ውዶቼ እንትን ልበላ እንዴ ቆይ እንዴት ነበር የማደርገው ውዶቼ? እስኪ አስረዱኝ። እዚህ ጋር ቦርድ ማድረግ የሆነ ቀን ችዬበት ነበር። እስኪ ከሆነ አዲስ ነገር መጥቷል። ቦርድ ነገር የሚባል ቆይ ኮሆስት ፖል ኤንድ ጊፍት ድሮ ኬዝ ነው ይሄ ነው። እስከዛው ድረስ እኔም በፓርከር ከኋላ ልጻፈውና ከኋላ ላይ አደረገው። በፊደል ነው ግን እሺ አደራ ወንድም ካሌድ በፊደል በመሀል አንድ ቁጥር በፊደል እንደዚህ እያደረኩ ቀላቅዬ እናደርገዋል። እንደዚህ ነበር እንደዚህ ከዛ ባለ 10 አድርጌ ቆይ እስኪ ባለ 10 ገዝት ላድርገውና ቆይ ባለ 10 ካረኩት ገዝቱ ባለ 10 ሲሆን እንደዚህ ይሆናል። ከዛ እሷን ወደ ላይ ለማድረግ ስዊች ስፖት እንደዚህ ይሆናል። ከዛ ግሪን ጋላሪ በግሪን ጋላሪ ካረኩት ግን ይታያችኋል። እኔ ይታያል ውዶቼ ትንሽ ከፍ